ራሱን ማስተካከል ነው ያለበት። ዩዘርዬ እንዳልቆረጠችም ራሱ እኮ ግልጽ ነው እያየሻታል። አንድ እሱ ነው። ሁለተኛ ነገር ደግሞ ልጁም እየታመመ እኮ ነው። ጭቅጭቁ እኮ አሁን ያስጠላል እኮ ሆስፒታል ውስጥ ራሱ ከሷ ጋር ሁኝም አይባልም። ዩዘርዬ ጥፋተኛ ናት። ሀይሚ በቀደም ያደረገችው ጥፋተኛ አይደለችም። ጥፋተኛ እንድትደረግ ያደረጉት ጋሽዬ፣ ይኸውልሽ ጋሽዬ ሁሉንም ነገር ጥፋተኛ ነሽ ይላል። እውነታውን መናገር እንድትመለሺ እንድታስመለስ ነው። አዎ የግድ ለምን የጥፋተኝነት እንዲሰማት በእኔ ምክንያት እንደዚህ ሆነ ይመስለኛል። ጋሽ እሱ ብቻ አይደለም። ቆይ ትግስቴ እንደማመጥ ትጅዬ እንደዛ ሳይሆን ጥፋተኛ ነሽ ብላ ያሉበት ወገን ምንድን ነው? ከጎኑ ሁኝ። እሱ ምንድን ያለው ከጎኑ ሁኝና ነገሮችን እንፍታ አይደለ ያለው? የዛንን ነው ከጎኑ ሆና እሱም እኮ ብሏታል ቅድም። ከጎኑ ሆና ቢሆን ኖሮ ጭንቀትም አይደርስበትም፣ ምንም አይደርስበትም። ያለውን ነገር አብረው ይጋፈጣሉ። ለምን እሷ ኦኬ እሷ 2 ዓመት ባስተካከለች ምንድን ያለችው ከሌላ ሴት ጋራ ብትሆን ችግር የለብኝም፣ ግን ከእሷ ጋራ መልሰ እንድትሆን ከእሷ ጋራ ነው። ትክክል ናት እኮ እሷ ባፈራችሁ እሷ በአብራ ይሄን ሁሉ ዓመት በደከመችው እሷ መታ ልትገባበት አትችልም። አይሄድም። ለምንድን ነው ታዲያ የማያወልቁት? ኪራይ ከሰጡት ሜቢ ኪራይ የምን ኪራይ እንዴ? መርፌ እኮ ነው ማውጣትሽ እኮ መጠዩ ነገር ነው። ሲሪንጅ እኮ ነው እንትን እኮ ምኑ አንገቱ ላይ ያኛው ይሄዳል። እጁ ላይ እንትኑ የግሉኮስ ይሄዳል። መርፌ ካለ ቆይ ላምሮትዬ እንዴት ነሽ? ሰላም ነው። እንዴት ነሽ? ካኑላ ወደ ቤት ለምንድን ነው የሚሄደው? እስቲ አስረጅኝ። አገር ቤት ነው አይቻልም። ካኑላ ምናልባት አይቪ እንትን መድኃኒት ካለ ግን አይቪ አሁን እሱ አይቪ የሚወስደው ለምንድን ነው? ሰውነቱ ሬዚስት ያደርጋል። ጤነኛ ነው። ምግብ መብላት ይችላል። መርፌ ኖርማል አይወስድም እንዴ? ሲጀመር እውነት ነው እንዴ? ታዩ ሳይሆን አይ የካኑላው መርፌ በእሱም ይሰጣል። ዩዘርዬ መርፌ በሱም ሲጀመር አውቃለሁ። ሌላ ነገር ነው የሚጠይቃት። ማየ ይቅርታ እሺ ትጂ፣ እሷ ነርስ ስለሆነች ሀገር ቤትን እንትን ነው ህግ መጠየቅ ፈልጌ ነው። ሲጀመር እሱ እኔ አላመንኩበትም። ካኑላ ውስጡ ያለ አይመስለኝም። ክዳኗን አርገው ፕላስተር የተደረገ ነው በተርስለዋ ላይ ፕላስተር የተደረገ ክዳኑን ዝም ብለው አርገው ከዛ እንትን እንጂ ያማል እኮ እንደዚህ ሽፍን ልብስ ለመልበስ እንደዚህ ምናምን ከዛ እጁን እጥፍ ዘርጋ እያደረገ ደም ስር ውስጥ እኮ ነው ያለው እኮ። እኔ እኮ ግራ የገባኝ እሱ ነው። ሁለተኛ በተአምር ወደ ቤት አይሄድም። ሁለተኛ ደግሞ የአንገቱ ራሱ ምንም ባለሙያ አያስፈልገውም። ማንኛውም ፈርስት ኤድ ላይ ዝም ብሎ እንዲህ እንትን ብሎ ተጣባቂ ነገር ነው እና ግሽልጥ አድርጎት ማንሳት ይችላል። ምንም ሙያ የሚጠይቅ ነገር አይደለም። ሲቀጥል ለማካበድ ነው። ለእሱ አይደለም የእሱን አይደለም የጠየኩሽ እኔ። ምክንያቱም የትም ሀገር እዚህም አሁን በጣም ትልልቅ ሰው ራሱ ቢሆን ኖርማል ወዲያው እንትን ይባላል በቃ። ግን አሁን እቤት የሚተኛ ሰው መድኃኒት መውሰድ የማይችል መርፌ መውሰድ የማይችል በፍሉድ ይሰጧቸዋል። እሱን ነው ማውቀው እንጂ አይ ካኑላው የለውም እኮ ካኑላ እኔ አላመንኩበትም። ግን ባለፈው የእሷም ስለነበረ አገር ቤት ተለምዷል ወይስ ግራ ስለገባኝ ነው? ይወጣል፣ ይሄዳሉ፣ መሄድ ይሄዳሉ። እንዳልኩሽ አይቪ አሁን ሴፍትራ ካለ ቢአይዲ ስለሚሰጥ በቀን ሁለቴ መርፌ ከሚወጉ እንደዚህ ካኑላ ውስጥ ይደረግና ይሄዳሉ። ከዛ ጠዋት መጥተው ይወስዳሉ፣ ማታ ደግሞ እንደዛ ይወሰዳል። እሱ ኖርማል ነው። እንደዚህ እኛ ጋር የተለመደ ነው። ችግር የለውም። አላቅም እኔ እንደዛ አለ። አሁን ሴፍትራ ቢአይዲ እንደዚህ ማለት በቀን ሁለቴ የሚሰጥ መድኃኒት ነውና አዎ ለዛ ሰዓት ተኝቶን ባይታከም በተመላላሽ መልኩ እንደዚህ የተለመደ ነው። በተመላላሽ ሲሆን ገብቶሻል። አሁን እስቲ አስቢ ቡቡን ሰውነቱ ሬዚስት ማድረግ ይችላል፣ መርፌ መውሰድ ይችላል፣ ነይ ኖርማል እንዴ ቢሰሩትም እኮ የሆነ ማድረግ አለባቸው ሰዎች። ሰውነታቸው በጣም ሬዚስት ማድረግ የሚችሉ ከሆነ እንደዚህ በአይቪ ፍሉድ የሚሰጥ መድኃኒት ምንም አይነት መድኃኒት የለም። አንቲባዮቲክ ነው። ምናልባት እሷ እኮ ስትገባ ይሄንን እኛ እንዳንል ሀይሚ እኮ እንትን መግቢያው ላይ ሰርታልናለች።
ምን አለችን? የላብራቶሪውም ውጤት እንዳለኝ ከሆነ ምናምን ስትል ነበር። እና እኛ አሁን ምን እንድናስብ ነው ደም ላይ ላብራቶሪ ተሰርቶለት ደም ላይ ኢንፌክሽን ነገር የሆነ የብዙ በሽታዎች ጥርቅም እንጂ ጭንቀት አይደለም ስትላል ነበር። በሽታዋ ጥርቅም ነገር ነው የሚመስለው እንጂ ጭንቀት ብቻ አይመስለኝም። የጭንቀቱን እንትን እኔም አውቀዋለሁ ምናምን እያለች ነበር። ይሄ ማለት እኛን እያመቻቹን ነው። ገባሽ? አሁን እዛ ጋር ካኑላ ምናምን አባትየውም ሲጠይቁ ይሄ እጅግ ምንድን ነው? አይ ፍሉድ አድርገ እዚህ ግሉኮስ አድርገው እችን አስገቡ ሞዴሬተሮች። ያ ግን ምንድን ነው መሰለሽ ባንዶት የፈለገ ነገር ቢሆን የፈለገ አሁን ለምሳሌ የፈለገ መድኃኒት ቢሰጥ የሚሰጡ መድኃኒቶች በጣም ጥቂት ናቸው በፍሉድ እና ሰውነትሽ ሬዚስት ማድረግ ካልቻለ ብቻ ነው። ከቻለ እኮ እኛ አሁን እንደዛ እንዳናስብ ኢንፌክሽን አሁን የደሙ ውጤት ምን እንደሆነ አናውቅማ። ደም ሰጥቷል እያለችን ነበር መግቢያው ላይ። አሁን ኢንፌክሽን ካለበት እንደዚህ የጨመረ ነገር ምናምን ካለበት ሴፍትራ ምናምን ሊወስድ ይችላል። ለጨጓራውም ከሆነ ምናልባት እሱም እንደዚህ የሚሰጡ አይቪ እንትኖች አሉና በቃ ደግሞ ይሄን አሉ እንዳይሉኝ ፈርቼ ነው እንጂ ሌላ ልልሽ ነበረ። ኤኒዌይ ታዩ ምን ችግር አለ? እነሱ ባመጡት ነው እኛ የምናወራው። አዎ አይ እኔ በጣም ነው የገረመኝ። እኔ ስለማላውቅ ነው። አገር ቤትም በነበርኩ ሰዓት እንደዚህ አላየሁም። አሁን እንደ ኖርማል ተለምዷል እና እንደዚህ አይነት እንትን ሲኖረው በካኑላ እኔ ግን ሁለተኛ ደግሞ እዚህ መገጣጠሚያው ላይም ስለነ